ሰላም እንዴት ናችሁልን? ዮ ሁሉ አማን ሁሉ ፒስ የሚለው ማለት ትንሳኤ። አሁን ደግሞ ሰዓቱ የአብስሉልኝ ነው። በአብስሉልኝ እንግዲህ የተለያየ ቦታ የተለያየ ሰው ያገኛል። ዛሬ ማንን አግኝቶ ይሆን ምን አይነት ታሪክ ያሰማናል የሚለው ከአብስሉልኝ አይተን እንመለስ። አብስሉልኝ። ዛሬ አድዋ ድልድይ ጋር ነን። ቪክትሪ የጥቁር ድል አንድ አራተው ከተው በጣም እሺ፣ አመሰግናለሁ። ለማን ነው የምሰጠው ይሄን አበባ? በእናትሽ ቆንጆ መሆን አለባት። ይመች። እሺ እንዴት ነህ? ሁሉ ደህና? ማን ልበል ስምህ? ብስራት። እሺ አንድ ፕሮግራም እየሰራን ነበር። እጄ ላይ 3,000 ብር ይዣለሁ። ፈቃደኛ ከሆንክ ቤት እመጣለሁ። ከዛ ምግብ ታበስልልኛለህ። ካበሰልክልኝ ይሄንን 3,000 ብር እሰጥሃለሁ። ኧረ ትደውል ለገንዘቡ አይደለም ትንሱዬ። እሺ አመሰግናለሁ። እሺ አይ ሰላም ነው አለ። ትንሱን መንገድ ላይ አግኝቼው ታበስልልኛለህ በላይ የት ነሽ? ነያ ቶሎ አንቺ የምታበስለው ግን አንተ ነህ። ማበስለው እኔ ነኝ፣ ግን ነይ ቶሎ እየተባልሽ በእውነት ይኸው ትንሱ እንዴት ነሽ? እንዴት ነሽ? ሁሉ ደህና? ዛሬ ባለቤትሽ ነው የሚያበስልልን። እሱ ነው የሚያበስልን። ግን እኔ እንጃ አናውቅም። እሱ የተመቸውን ነገር ግን ቤት ትመጫለሽ? እሺ እኛም ብንተዋወቅሽ ደስ ይለናል። ስለዚህ ነይ በቃ ቤት እንጠብቅሻለን። እሺ ሰሚት ኮንዶሚኒየም ቆየ እዚህ መኖር ከጀመረ እዚህ ወደ እንግዲህ አሁን 13 ዓመት ምናምን ሆኖ ነው። ምድረ ገነት ኮንዶሚኒየም ይባላል። ረገነት በጣም ያምራል። ደከመህ እንዴ? አይ አልደከመኝ። ደርሰሃል። ዌልካም ትንሱ። እሺ ብስራት አመሰግናለሁ። ገባልን። አረፍ በልና እስኪ ትንሱ። እሺ ባለቤቴ ነች? አዎ ባለቤቴ ነች። አሁን ምን ያህል ጊዜ ሆናችሁ በትዳር? አሁን እንግዲህ ወደ 14-15ኛ ዓመታችን አካባቢ እየተቃረበ ነው። ትዳር እንዴት ነው? ትዳር ቆንጆ እግዚአብሔር ይመስገን። አገልጋይ ነኝ። የቤተ ክርስቲያን አገልጋይ። የቤተ ክርስቲያን ባለው ባጣጡ የቤተ ክርስቲያን በዝማሬም በመጋቢነትም እዛ አገለግላለሁ። እዚህም አንድ ፎቶ አለችን። መቼ ነበረ ይሄ? ከ4 ዓመት በፊት ትመጣለች ብዬ አልነበረ? መጣች። ይኸውልህ ባለቤት ደረሰች። እንዴት ነሽ? ዛሬ እንግዲህ አለን። እንዴት ነሽ? ትንሱ ዘግሬት እንዴት ነሽ? አይስ በጣም ነው ካንተ ጋር የሆነ ነገር ልሰራ በጣም ነበር ቅዴ ነበር። እኛም ስላገኘንሽ በጣም ደስ ብሎኛል። ግቢ ቁጭ በል ትንሱ። እሺ ምን ስራ ላይ ነው ተስማ? አሁን እየሰራሁ ያለሁት መምህርነት ነው። አስተማሪ ነሽ? አስተማሪ ነኝ። ዛሬ እንግዲህ ብሱ ጋር ተገናኝተናል። ስለዚህ እስኪ እናበስላለን። ከዛ በኋላ መተን ደግሞ እንጨዋወታለን። ደስ ይለኛል። ምግቡ ላይ እንገናኛለን። የሚያስፈልግ ነገር ካለ ግን አለው። እሺ ትንሱዬ ወይ እስቲ እንግዲህ እንግባና ዛሬ ምን ልትሰራልኝ አሰብክ? ፈጠን ብሎ የሚደርስ ቆንጆ በቃ ፓስታ በስጎ ሰርቼ እንግዲህ ያሳያለሁ ማለት ነው። መልካም። ብስራት የት ተወልዶ አደገ? አዋሬ የሚባል ሰፈር ታውቃለህ? አዋሬ እዛ አካባቢ ነኝ። ሽፈራው ዘይት ቤት የሚባል ሰፈር እዛ ነው ተወልጄ ያደግኩት። በኮንዶሚኒየሟ ስትወጣ ወደዚህ መጣን ማለት ነው። ስንተኛ ልጅ ነህ? ለቤት እኔ ከኔ በላይ 2 እህቶች አሉ። እኔ 3ኛ። ልጅነትህ እንዴት ነበረ? ልጅነት እንግዲህ ያው ወንዝ ሄደን ዋኝተናል።
ቀበና የሚባል ወንዝ ለእናንተማ ቅርባችን ነበረ። ኳስ ተጫውተናል። ያው እንደ ማንኛውም መንግስት ትምህርት ቤት ተምረናል። የት ተማርክ? መስከረም 2 የሚባል እዛ ነው ከ1 እስከ 8 የተማርኩት። እስከ 12 ደግሞ ሚኒሊክ ትምህርት ቤት እዛ ነው የጨረስኩት 12። ያው ልጆች ሆነን መጫወት አለ። አንዳንድ ሳናቅም ልናጠፋ እንችላለን። ይሁን በጣም ተገርፌ ነው ያደግኩት አልዋሽም። እና አጥፍተህ የተቀጣበት ጊዜ የለም? እጅግ በጣም ትንሱዬ። ያው ምን አድርገህ? የኛ ሰፈር እንደነገርኩ ቀበና ቅርባችን ስለነበር ዋና በጣም እንሄዳለን እና እንድንሄድ ደግሞ አይፈልጉም ወላጆቻችን። ዋኝተን ስንመጣ አንድ የተለየ ባህሪ እናመጣለን። የሚያመጣብን ባህሪ ምንድነው? የተለየ ወዛም እንሆናለን ወይም ደግሞ አመድ ነጭ ነው የምንሆነው። ስለዚህ እንታወቃለን። በቃ ወዛም የምንሆነው ለምንድነው? ባዝሊን ይዘን እንሄዳለን። ያው አልዋኘሁም ለማለት ነው፣ ፊታችን ነጭ እንዳይሆን። ያንን ደግሞ ስንጠቀም የሌለ ወዝ ፊታችን ላይ ይመጣል። ስለዚህ እንደሄድን ያስታውቃል። ከዚህ የተነሳ ያው የማይቀረው የወላጆች ቅጣት። በልምጭ ተገርፈሃል? ኧረ እጅግ በጣም ብዙ ጊዜ። በጣም ማትረሳውን ገጠመኝ እስኪ ንገረኝ። እኔ በጣም ዋና ማየት እፈልጋለሁ። ባልቻልኩበት ጊዜ ይገርምሃል፣ እየዋኘው ሳላቀው ከረሜላ የምንላት ቦታ አለች ቀበና። የቀበና ልጆች ያውቁታል፣ የአዋሬ ልጆችና እኔ ደግሞ ያን ጊዜ ደግሞ አልችልም፣ ግን ስሜቱ አለ እና በአንድ እግሬ መሬቱን እያያዝኩ እየነካው ነበር። በአንድ እግሬ እየመታው ማለት ነው። እንግዲህ ይችላል ለመባል አልችልም እኮ ገና ነኝ። እና ሳላቀው ወደ ጥልቁ ገባሁ ማለት ነው። እሺ። እና በጣም በቃ አብሮ አደጌ ከነበረው አብሮን ከሄደው ልጅ እሱ ቀስ ብሎ ገፋ አድርጎ ያወጣኝን ጊዜ አረሰው። ከጓደኞች የማረሳቸው ልጆች እነ ደሳለኝ የሚባሉ እነ ብሩክ የሚባሉ እነ ኤፍሬም የሚባሉ አብሮ አደጎች ያሉ የአዋሬ ልጆች አሁን ሁሉም በየራሳቸው ፊና ላይ ተሰማርተው የተለያየ ስፍራ ላይ አሉ። እነዚህ ጥቂቶቹ ናቸው። ትንሱዬ፣ አመት በዓል እናንተ ሰፈር ምን ይመስል ነበረ? በዓል እንግዲህ ድሮ እንግዲህ የአዋሬውን አልምጠይቀኝ። አዋሬ እጅግ በጣም ደስ የሚል እንደ ማንኛውም ሰው አዋሬ ያው ሆ ብለህ ነው የምታከብረው ከማንም ጋር። እንደነገርኩ ደግሞ ከልጅነት ደግሞ ጊዜ ደግሞ ኦልሞስት በጉርምስና ጊዜ ደግሞ ወደ መንፈሳዊ ነገር ደግሞ ስንመጣም እግዚአብሔርን በማክበር መንፈሳዊ ፕሮግራሞች በመካፈል ፕሮግራሙን ደግሞ እንደዛ በዓሉን እንደዛ እናሳልፋለን። አመት በዓል ሲሆን እንደዚህ ወይ ችቦ ሲበራ ሮኬት ይደረግ ነበር። ትክክል። እንደዛ አይነት ነገሮች ነበሩ የምታስታውሳቸው? በጣም የማይረሳኝ ነገር አንዱ አሁን ከነገርኩ ውሃውን እናፍላት ብዬ ነው። ከማይረሳኝ ነገር እንቁላል ነጋዴዎች በእኛ ሰፈር በጣም ያልፉ ነበር። እሺ። አንድ ልጅ ነበር እንደዚህ ሮኬቱን እቺ የምትጫረውን ማለት ነው እዛች ውስጥ ጫማ ውስጥ ከተተው። እንቁላል ነጋዴ ነው። በቃ ለቀቀው ማለት ነው። በሁለቱም እግር ውስጥ ነው የከተተበት እና በቃ ያቺ የልጅነት ያየነው ነገር እሱ አይረሳኝም። ትምህርት ቤት ደግሞ ያው ሚኒ ሚዲያ ይኖራል፣ ክበቦች ይኖራሉ። ስለዚህ ትሳተፍ ነበር ወይ? እኔ ይገርማል እንደዚህ በትምህርት ቤት ሚዲያ ነገር ውስጥ አንድ ቀን እንኳን ይሄኛውን እድል አግኝቼው አላውቅም። ግን ስፖርት ነገር ላይ ስፖርቶች ላይ እሱ ላይ እንሳተፍ ነበር። ምን ላይ ተሳተፍ? ኳስ ትጫወት ነበር። በወቅቱ አድገህ የኳስ ተጫዋች መሆን ትፈልግ ነበረ? ልጅ ሆኜ እጅግ በጣም የሚገርምህ ባንክ የሚባል እግር ኳስ ክለብ ነበር በፊት። እሺ። ኢትዮጵያ ንግድ ባንክ። እና ከነሱ ጋር እጅግ በጣም በቃ ጊዜ አሳልፍ ነበር። ወክማ 4 ኪሎ ያለው በጣም ይወዱኝ ነበርና ግን ውስጤ ግን ያለው ሸክም ሰው ውስጡ ባለው ሸክም ውስጥ አይደለም ወደፊትም የሚሰማራ ግን ውስጤ በቃ ይሄ አሁን ላለውበት መንፈሳዊ ዓለም ጥሪ እሱኛው ገፍቶ መጣ እንጂ ህልሜ እግር ኳስ ተጫዋች ነበር። ማንን ታስታውሳለህ? የባንክ ተጫዋች? እኔ አሁን ዮርዳኖስ ሌላ ቲም ነበር ግን ትክክል። ጉሌት ነው ቅጽል ስሙ። ጉሌት ነው። ጸጉሩ ድሬድ ስለነበር
ይመጡ ነበር ቤትና እነ ዮርዳኖስ አባይ መጡ እንባልና ቤት ይመጡ ነበር እና ከነሱ ጥሩ ጊዜ አሳልፌያለሁ በልጅነቴ እና አንተስ የምታስታውሰው ከተጫዋቾቹ ጋር ያሳልፍከው? እኔ በቃ በጣም ነው የሚወዱኝ እጅግ በጣም አብሬያቸው በብዙ አሳልፋለሁ። ይገርማል። ደብረ ዘይት ሲሄዱ ይዘውኝ ይሄዳሉ። ፖኬት መኒ ይሰጡኛል፣ ታኬታ ጫማ ይሰጡኛል። ከጨዋታ በኋላ አብረን ነው ሆቴል የምንሄደው። ይዘውኝ ሎምባርዲያ ብዙ ሆቴሎች በእነሱ አይቻሉ ብዙ እና ጉሌት አሁን ጉሌት የኛ ሰፈር ልጅ ነው፣ የአዋሬ ልጅ ነው እና ሌሎችም ነበሩ እና እነ ኢንተሎ ሲጫወቱ እነ ኢንተሎ በተለይ እጅግ በጣም በቃ እንደ ልጁ ነበር የሚይዘኝ እጅግ በጣም ቦጋለ ዘውዴ ማለት ነው እና ከነሱ ጋር ብዙ አሳልፌያለሁ እና ኳስ የመጫወት ህልሜ በጣም ከፍተኛ ነው። እናትና አባት ምን አይነት ሰዎች ነበሩ? አባቴ ለልጅነቴ ነው ያረፈው የ6 ዓመት ልጅ አካባቢ ያለሁኝ። እናቴ ደግሞ በጣም ታታሪ ነበረች። እሷም ካረፈች አንድ 3 ዓመት አሁን ሊሞላት ነው እና እጅግ በጣም በሚዋደዱ በሚወዱኝ ቤተሰብ ውስጥ ነው ያደግኩት። እንሱዬ ያው ባለቤትህን ተዋውቀናል፣ ግን እስኪ መጀመሪያ ስትተያዩ ስትተዋወቁ የመጀመሪያ እይታ እሷን ስታያት ማን ነው መጀመሪያ የከጀለው? እንሱዬ በርበሬ ብዙ ትወዳለህ ወይስ ሚጣ ነው በርበሬ? ይሄ በርበሬ እስቲ በርበሬ አልፏል። እስቲ አስታውሰን፣ እንዴት ነበር ትውውቃችሁ? እንዴት ነበረ? በማገለግልበት ቤተክርስቲያን እሷ ቀድማ የዝማሬ አገልግሎት ውስጥ ገብታ ነበረ እና ወደዛ ኳየር ውስጥ እኔም ደግሞ ለዝማሬ ስገባ መጀመሪያ አየኋት። እንዳየኋት በጣም በቃ ልቤ ውስጥ ቀረች ማለት ነው። ማን ጠየቀ ቀድሞ? እንዴ በስማም። ከዛ በኋላማ ብዙ ጊዜ እኮ አለፈ። የእግዚአብሔር ሐሳብ ሆኖ የምትለው ነገር አለ። ስለወደድክ ብቻ አታገባም፣ ስላፈቀርካት ብቻ አታገባም። ጊዜ የሚባል ነገር አለ እና በጊዜ ሂደት ውስጥ ነገሮችን ስመለከት ምን ስል ከዛ እንደ እግዚአብሔር ፍቃድ አንድ ወቅት ላይ በቃ ሐሳቡን አቀረብኩላት ማለት ነው። በጊዜው አረንጓዴ ያልተሰጠኝም ቀይ ነው የተሰጠኝ። ቆይ ነው የተባልኩት። በቃ እሷ ምን አልክ? ቃሉ ምን ነበር? ምን ብለህ ጠየቅ? እንግዲህ ያው እህቶች እኮ ይገባቸዋል አይደለ? እህቶች ለምን እንደምትቀርባቸው ለምን አብራቸው እንደምታሳልፍ ይገርማል። ከካዛንችስ ቸርቻችን ካዛንችስ ነበረ። ከካዛንችስ እሷ ኮተቤ ነበረች መኖሪያ ቤታቸው። ያኔ ከካዛንችስ በጣም ጊዜው ቆይቷል። 39 ቁጥር 4 ኪሎ ትሄድና ከ4 ኪሎ ደግሞ 33 ቁጥር ይዛ ነው ኮተቤ የምትሄድ። እኔ ይህንን መሸኘት ለእኔ በቃ ከዚች በቃ ቅርብ በነች በቃ ለእኔ እግዚአብሔር ይመስገን። እኔ ጋር የነበረው ስሜት ደግሞ እሷ ጋር መጣና ፈቅዳ ተቀባብለን እሺ ብላ ባለውበት በማገለግልበት በወንጌል ብርሃን አዋሪ አጥቢያ ቤተክርስቲያን በ2005 ዓመተ ምህረት በቅዱሳን ጉባኤ በፓስተር ዳንኤል ባርኮት ተጋባን እልሃለሁ። አሁን 13 ዓመታችን ሆኖናል። እንግዲህ ስንት ዓመት አለፋችሁ ማለት? እኔ ስወዳት እንግዲህ እኔ ጋር ቆይቷል። ያው ወንዶች ጋር ይቆያል ታውቃለህ፣ እነሱ ጋር ነቃ ስለው የሚመጣው ግን ወደዚህ ወደ ጭኝነቱ ግን ስንመጣ እሷን ፈቅዳ 2 ዓመት ቆየን። ከዛ ተጋባን ማለት ነው። አሁን ዛሬ ጋብቻ ላይ በጣም ሰው ካልኩሌሽን ይገባል። እውነቴን ነው የምነግርህ። እኔ እና እሷ ስንጋባ እንግዲህ ሩዝ ሆነ ፓስታ አሳነስኩት እንዴ? አይዞ ሲወጣ ነው የምታየው። ሲወጣ ታየዋለህ። አላሳፍርም ብያለሁ። ትዳሩ ሲኖር ደግሞ ብዙ ውጣ ውረዶች ይኖራሉ። በእናንተ ህይወት ውስጥስ ምን አጋጥሟቸው ያውቃል? ወደ መንፈሳዊ አገልግሎት ውስጥ ጥሪ ውስጥ ከመምጣቴ በፊት አንድ ስራ ቦታ ሰራ ነበርና እንግዲህ ከዛሬ 15 ዓመት 16 ዓመት በፊት ነው የምነግርህ። 2000 ምናምን ብር ደሞዝ ነው። የእሷም እንደዚሁ ነገር ነበር። የኔ ደሞዝ ለቤት ኪራይ፣ የአንተ ደሞዝ ለአስቤዛ ተባብለን ነው በቃ ዲስ ነው ያደረግነው። ስንገባ እንደዚህ ነው። ማንም ነው የሚያውቀው ይሄን። መስከረም 19 ልንጋባ ወሰን ግሮሰሪ አካባቢ ጋር 1700 ብር በጣም የሚገርም ቤት ተከራይተናል፣ መሬት። ከዛ በኋላ አከራያችን እግዚአብሔር ይባርካት ጥሩ ሰው ነበረች።
ከዛ በኋላ ድንገት ባህሪዋ ተቀየረ እና 2000 ነው ያረኩባችሁ አለችን። ግን ይገርምሃል ይሄንን አሁን እንዴት ነው የምናደርገው ምናምን እያለን በጣም ባዘንበት ሰዓት የዚህ ቤት ኮንዶሚኒየም በማግስቱ እጣው ወጣ። ይገርም እና ይሄ ገጠመኝ አልረሳውም። ከዛ ወደ ትክክለኛው ጥሬ እኔም መጣሁኝ ባለውበት ቤተክርስቲያን ውስጥ በብዙ በቃ አገልግሎት ዘርፍ ውስጥ እግዚአብሔር መንገዶችን እያቀና በደስታም በሐዘንም በብዙ ነገር ይገርማል። ቅድም እንደነገርኩህ ነው በሐዘን አሳልፍ ያለው በጣም መወዳት እናቴ ስታልፍ ብዙ ሐዘን ሳልፍ እሷ እንደ እናት እየሆነች በብዙ ከጎኔ ሆና ማለት ነው። እና ትዳር ጥሩ ነው። ልጆች አሉ ልጆች አፍርታችሁ እንግዲህ ልጆች ያው እንግዲህ ከጌታ እንጠብቃለን። እስካሁን አልወለድንም ግን እግዚአብሔር ፍቃዱ ከሆነ ደግሞ ይሰጠናል። እንደ እግዚአብሔር ፍቃድ የእሱ ስራ ነው። እንጠብቃለን። ትንሱዬ ሚስቶቻችን እንዲች አድርገው ያያዋታል አይደል ትንሱዬ? እንዴት ነው አለ እንግዲህ ቡና ላፍላ አሰብሽ ቡና ምሳ ስትበሉ ቡና መልካም ድሬዳዋ ልጅ ነኝ ቡና ምናምን አሁን ስለዚህ መተፈናን መተቀሽቲ ድሬዳዋ yes ደረሰት እዚህ እየደረሰን ከብስሬ ምግብ ግን ቡናው ፏ ብሏል። አሁን ምን ላድርግ ልቅደማችሁ ብዬ ነው። ደስ ይላል። አሁን እያወራን ነበር ከብስሩ ጋርና ለምን እንዲህ ያልሽው? ሁለት ዓመት ነው 3 ዓመት አስቸግራይ ነበር አስጠብቃኛለች አለ። የሴት ወጉ አይደል? የሴት ወጉ ነውና ያው ግን በቃ ብስሪ የሚገርም ሰው ነው። እግዚአብሔር ዕውቀት ማደግን ብትል ምክር ብትል በጣም ጎበዝ የሚገርም ሰው ነውና እኔ በቃ ባጣው ይቆጨኝ ነበር ብዬ አስባለሁኝና ያው ይሄ 2 ዓመት 2 ዓመት እንደውም ትንሽ እኮ ነው። ስራ መስራትም ነበረብኝ። ቤተሰቦቼን የሆነ ቦታ ላይ ማድረስም ነበረብኝ። ትንሽ የቤተሰብ ኃላፊነት እንደ ቤተሰብ የሴት ልጅ መጀመሪያ ነኝ። ወንዶች ትልልቆች አሉ ግን እንደ ሴት 2 ግን ታላላቅ ወንድሞች አሉኝና የማስባቸው ብዙ ሀሳቦች ስለነበሩ ይሄ ጥያቄ ሲመጣ ደግሞ ትንሽ ቆይ ማለት ነበረብኝና ለዛ ነው በሰዓቱ እንጂ ብስሬ በጣም የሚገርም ሰው ነው። ለብስራት ያለሽን ስሜት ያወቅሽው መቼ? ድሮ በጣም ነበር የሚያየኝና ያውቃለሁ በሴት ታውቃለህ እኮ ሲከተልም የሆነ ነገር ሲያደርግም ታውቃለሁኝ። ግን ወዲያው እሺ ለማለት ግን ብዙ የማይመቻቹ ነገሮች ስለነበሩ ከት ማድረግ ነበረብኝ። ሴት ልጅ ወንድ ሲፈልጋት ታውቃለች ማለት ነው? አዎ በደንብ ታውቃለች። አይገርም። እኛንን ድንብር የት ጋ ነው ምንም የምናውቀው ነገር ሄደን ወይ እንጂ እኛ በደንብ ነው የምናውቀው። ጥላችሁን አይተን እናውቃለን በደንብ አይደለ? ትንሱ እንግዲህ ወይ ደርሷል እንዴ? በጣም ምግባችን ደርሷል። እንግዲህ እስቲ ዋው ከ10 ትሰጠኛለህ ብዬ አስባለሁ። ትንሱ እስቲ እንግዲህ ለኔ መጣል ትንሱ የማንኪያ ትፈልጋለህ አብሮ? እሺ ጌታ ሆይ ስለሰጠህን ስለዚህ ማዕድ ተመስገን። ወንድማችን ትንሳኤ ደግሞ ከኛ ጋር እንዲያሳልፍ ወገኖቻችንን ወደዚህ ስላመጣ ተባረክ። የቀረበውን ምግብ ባርክልን። በአብ በወልድ በመንፈስ ቅዱስ አሜን። መልካም እንግዲህ ምግብ ትንሱዬ መልካም። እሺ አንቺስ? አመሰግናለሁ ትንሱዬ። ሙያዬን እንግዲህ እስኪ ልቅመስና ቅመሰውና ካልተስማማህም እንግዲህ እርማት እቀበላለሁ። እንቀይራለን። በደንብ የሰራ እጅ ነው። እውነት ትንሱ ያስታውቃል። የሰራ እጅ ስትወጣም ጥሩ ቅመም ከላይ ወይ አድርገህባታል። በጣም ነው የጣፍጠው። ትንሱ ክኖር አድርጌያለሁ። ፊኒሽንግ ላይ ክኖር ባለቤቴ ስታደርግ ስለማይ መጨረሻ ላይ እሷን ጠባ አድርጊባት። እሺ ቃል በገባሁት መሰረት ያው ስንገናኝ ይህንን ካበሰልክልኝ ቤት ይህንን 3,000 ብር እሰጥሃለሁ ስላልኩኝ
ይሄው እግዚአብሔር ያክብርልን። እኛም እናመሰግናለን። እሺ ትንሱ እሺ እግዚአብሔር ያክብራችሁ። ኢቢኤሶች የምታደርጉት ብዙ በሰው ህይወት ላይ የምትዘሯቸው ነገሮች በጣም ደስ ይላሉ። የምታነሷቸው ሰዎች አሉ፣ የምትደግፏቸው ሰዎች አሉ። የምር ነው የምልህ በቃ ይሄ እላለሁ በቃ ይሄ ነገር ብዙ ሰዎች ሊጋባባቸው ይገባል ይሄ ፕሮግራም እና መሆንም አለበት ስላለው ብቻ ሳይሆን ሰዎች አንዳንድ ጊዜ ብር ብቻ አይደለም እሺ ሰው የሚያነሳው ምክር ያነሳል፣ ተግሳጽ ያነሳል፣ ፍቅር ያነሳል እና እነዚህ ነገሮች ምን አለ እንዴ አንዳንድ ሰዎች ላይ ቢጋባባቸው በጣም ደስ ይለኛል እላለሁኝና የእውነት ቤታችን ስለመጣችሁ ቤታችሁ ስላረጋችሁት ደስ ብሎናልና እዚህ ፈረስ የሚያስጋልብ ቤት ደስ የሚል ጊዜ ስላሳለፋችሁ እግዚአብሔር ያክብራችሁ። በጣም ቴንኪው እግዚአብሔር ይባርካችሁ ማለት ፈልጋለሁ። እዚህ ድረስ መጣችሁ አብረን እንድንካፈል አብረን እንድናሳልፍ በጎ ፈቃዳችሁ ስለሆነ እጅግ በጣም ደስ ብሎናል። የእናንተን ሚዲያ ያው ዓለም አቀፍ ሚዲያ ነው። ከኢቢኤስ መስራቹ ያው ህልፈቱን እናውቃለን፣ ሁላችንም አዝነናል። አማን ፍስሐ ጽዮን ጀምሮ ያሉት ክሩ በሙሉ ሰራተኞች በሙሉ እግዚአብሔር ይባርካቸው ማለት ፈልጋለሁ። ዛሬ የሥራ ጊዜያችሁን ሁሉ እግዚአብሔር ይባርክላቸው። ቴንኪው ማለት እኛም ገጠመኙን አንተን ስላገኘን ፍቃደኛ ስለሆን ቤት መተን ስላበሰልክልን ለአንተም ለባለቤትም እናመሰግናለን። መጣው እሺ ትንሱዬ እሺ በተጨማሪ ደግሞ ምን ያስፈልጋል? እስቲ አብራቸው ናቸው ያስፈልጋል። ትንሱ ግድ የለ ደስታችን መምጣታችሁ በራሱ በቂ ነበር። ግድ የለ እስቲ ክፈቱትና ማስታወሻ ይሆናል። እግዚአብሔር ይስጥልን ትንሱ። እጅግ በጣም ነው የምናመሰግነው። በጣም ማለት በቃ ከእቃው በላይ እንደነገርኩ ነው። ከእቃው በላይ የሚደረገው ነገር ልብን ይደግፋል፣ ልብን ያቆማልና ምንም ሳይኖረን ቀርቶ ሳይሆን በቃ ግን ይሄ ይገባችኋል ብለህ ስላመጣችሁልን እግዚአብሔር ይስጥልን። በጣም ነው የምናመሰግነው። እኛም እናመሰግናለን። ትወዱታላችሁ ብለን እናስባለን። በእውነት በጣም አንዳንዴ ጊዜ አሁን ቀዝቀዝ ያሉ ምግቦች ካሉ በዚች ሞቅ ከስራ በፊት ስለዚህ እኛም እናመሰግናለን። ከፓስተር ብስሬ ጋርም ከባለቤቱም ጋር በጣም ጥሩ ጊዜ ነበረኝ። አመሰግናለሁ። የዛሬ የአብስሉልኝ ፕሮግራም ይህንን ይመስል ነበረ። ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። ቻው፣ ይመቻችሁ። ናይስ ቡናዋ ከደረሰች ወይ ጠጥቼ እሄዳለሁ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።